የአርትስ ቲቪ የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ ማስታወቂያ የማያስፈልጋቸውንና ነጋሪ የማይጠይቁትን ታላቁን ኢትዮጵያዊ ምሁር ፕሮፌሰር ኤፍሬም አይዛክን እንግዳ አድርጌ አቅርቤላችኋለሁ። ፕሮፌሰር ኤፍሬም አይዛክ ውድ ጊዜዎትን ሰውተው በምሽት ይሄንን ቃለ ምልልስ ለማድረግ በመፍቀዶ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልዎታለሁ። ክቡር አቶ ኤልያስ፣ እኔም ጤና ይስጥልኝ እንደምን አሉ ብዬ ሰላምታ ከጠየቅኩ በኋላ ስለዚህ ለጋበዛችሁኝ ደግሞ በጣም ምስጋና እናቀርባለሁ። እግዚአብሔር ይባርካችሁ ይጠብቃችሁ። በጣም በመገናኘታችን በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። አሜን። እንግዲህ ሁላችንም ያው አገራችንን ሰላም ያርግልን። እርሶ ከሽምግልናና ለጸሎት ቅርብ ኖት። እንግዲህ ዛሬ ተመልካቾቻችን ፕሮፌሰር ኤፍሬም አይዛክን ቃለ ምልልስ እንድናደርግ ያሰብኩበት ምክንያት ልክ የዛሬ 66 ዓመት በፈረንጆች ዲሴምበር 1959 ዓ.ም ለመጀመሪያ ጊዜ በሰሜን አሜሪካ የኢትዮጵያ ተማሪዎች ማህበርን ለማቋቋም ወደ 250 የሚቆጠሩ ኢትዮጵያውያን በሰሜን አሜሪካ፣ 50ዎቹ በካናዳ፣ ድፍን በሰሜን አሜሪካ 300 ተማሪዎች ብቻ ነበሩ። መስራቾቹ 50 ሆነው ፕሮፌሰር ኤፍሬም ይስሐቅን የመጀመሪያ የማህበሩ ፕሬዝዳንት አድርጓቸዋል። ዛሬ ሙሉ በሙሉ አትኩሮታችንን የምናደርገው በክፍል 1 ላይ በዚህ ፕሮግራም ላይ ይሆናል። እስቲ እንግዲህ ምናልባት ለወጣት ተመልካቾች ፕሮፌሰር ኤፍሬም ይስሐቅ ማናቸው የሚለውን ነገር ከብዙ በትንሹ ጨርፌ አቀርብላችኋለሁ። ፕሮፌሰር ኤፍሬም ይስሐቅ በ1958 በባችለር ኦፍ አርትስ ዲግሪ ፊሎዞፊ ኬሚስትሪ ኤንድ ሚውዚክ ኮንኮርዲያ ኮሌጅ አዲስ አበባ ዩኒቨርሲቲ፣ በ1954 ኃይለ ሥላሴ ዩኒቨርሲቲ፣ በ1963 ባችለር ዲግሪ በሪሊጅን ሃርቫርድ ዲቪኒቲ ስኩል ሃርቫርድ ዩኒቨርሲቲ፣ 1969 ፒኤችዲ ኒር ኢስተርን ላንጉጅ ኤንድ ሲቪላይዜሽን ሃርቫርድ ዩኒቨርሲቲ። ፕሮፌሰር ኤፍሬም ይስሐቅ በሃርቫርድ ዩኒቨርሲቲ አሶሺየት ፕሮፌሰር ሆነው በ1971 እስከ 77 ዲፓርትመንት ኦፍ አፍሪካን ኤንድ አፍሮ አሜሪካን ስተዲስ ሰርተዋል። የመጀመሪያው ፋውንደር ኤንድ ፈርስት ፕሮፌሰር ኢን ኒው ዲፓርትመንት ኦፍ አፍሪካን ኤንድ አፍሮ አሜሪካን ስተዲስ በሃርቫርድ ዩኒቨርሲቲ ውስጥ ቆይተው አገልግለዋል። በሃርቫርድ ዩኒቨርሲቲ ኢንስትራክተር ቲችንግ ፌሎ ሆነው ቆይተዋል። ፕሮፌሰር ኤፍሬም ይስሐቅ በስማቸው ያው ኤፍሬም ፕራይዝ አለ። በሃርቫርድ ዩኒቨርሲቲ 17 ቋንቋዎችን ይናገራሉ። እጅግ በጣም የተለያዩ ዓለም አቀፍ ሽልማቶችን በሙሉ መዘርዘር ጊዜ የሚፈጅ ቢሆንም እንግዲህ ከ1950 በፈርስት ፕራይዝ ከስዊድን ሚሽን ኤሌመንተሪ ስኩል ማትሪኩሌሽን ነጆ ወለጋ ኢትዮጵያ ካገኙ ጀምሮ እስከ መጨረሻው ድረስ 2020 ድረስ የፒተር ጎሜ ዲስቲንጉሽድ አሉሚናይ አዋርድ ሃርቫርድ ዲቪኒቲ ስኩል ከሃርቫርድ ዩኒቨርሲቲ አግኝተዋል። በሃይማኖትና በዓለም አቀፍ በሰላም ላይ በሽምግልና ጉዳይ ላይ ረጅም እውቅና አላቸው ከተባበሩት መንግስታት ጭምር። ሌላው ኢትዮጵያ ውስጥ ለመጀመሪያ ጊዜ እንግዲህ እሳቸውና አቶ ተስፋ ገብረስላሴ ይመስሉኛል ድንቁርና ይጥፋ እውቀት ይስፋፋ በሚል በ1960 ዓ.ም የፊደል ሰራዊትን አቋቁመው በዳይሬክተርነት መርተዋል። ፕሮፌሰር ኤፍሬም ይስሐቅ እንግዲህ ከአዲስ አበባ ዩኒቨርሲቲም የክብር ዶክትሬት አግኝተዋል። የመናዊ ዕብራይስጥ ወይም የአይሁድ ዘር ጁ ናቸው። ነጆ የተወለዱ ኦሮሞ ኢትዮጵያዊ ዘራቸው ብዙ ነው እና እሳቸውም ራሳቸውን አይደንቲፋይ የሚያደርጉት ፕሮፌሰር ኤፍሬም ይስሐቅ እንደ ኢትዮጵያዊ ነው። ያው እንግዲህ የመኒም አለ በንግግራችን ውስጥ እንግዲህ የመንን ጁን ኢትዮጵያዊነትን ኦሮሞነትን እንዴት አድርገው አያይዘው እንዲያውም ዩኒቨርሳል የሆኑ ሰው ናቸው ማለት ይቻላል። ፕሮፌሰር ኤፍሬም ይስሐቅ እንግዲህ ተቋም ናቸው። እሳቸውን በተወሰኑ ነገር መግለጹ አድካሚ ነው። ተቋም ናቸው። በብዙ ነገር እያነሳን ስለምንጫወት ከዛ ውስጥ ይቀጥላሉ። መግቢያውን አረዘምኩት።
ፕሮፌሰር በ1959 ዓ ም መጀመሪያ ቦስተን ውስጥ እንዴት የኢትዮጵያን አሶሲዬሽን የኢትዮጵያ ተማሪዎች አሶሲዬሽንን በሰሜን አሜሪካ ለመጀመር ጥንስሱን አካሂዳችሁ? ክብረት ኤልያስ በጣም በጣም አመሰግናለሁ። ጥሩ አድርገው አስታውቀውኛል እና እኔም በጣም አክብራችኋለሁ። አስተሳሰባችሁንም በክብር እቀበላለሁ። እንግዲያ ልክ እርሶ እንዳሉት እኔ አሜሪካ ከመጣሁ በኋላ በመጣሁበት ዘመን 250 መሆኑ ኢትዮጵያኖች ነበሩ እና ብቻነት ተሰማን በየቦታው። ስለዚህ 1959 በእውነቱ እኔ የምኮራበት ነገር ነው። ለምን እኛ ኢትዮጵያኖች እዚህ አሜሪካን ሀገር ያለነው ተገናንተን ተባብረን፣ አንደኛ በመደጋገፍ ሁለተኛ ለአገራችንም መርዳት እንደምንችል ብለን ከኔም ጋር አንድ ቄስ ዕዝራ ነበሩ፣ ወይዘሮ ገነት ነበሩ። ደብዳቤን ጽፈን ለዚህ ሀገር ላሉቱ ለ250 መሆኑቱ ሺካጎ 1959 ተሰብስበን ሁሉም ደስ አለው። እውነትም ነው። እኛ የዛን ጊዜ በሙሉ አሜሪካ 250 በላይ አልነበሩም፣ ካናዳ ጨምሮ 150 እና የመጀመሪያ ኢትዮጵያን ስቱደንትስ አሶሲኤሽን እንወስድ አሜሪካ ብለን አንተም ፕሬዚደንት ሆነ አሉኝ። ምክንያቱም ቀስቃሽ ስለነበርኩ። ቄስ ዕዝራ ምክትል ፕሬዚደንት ሆነ፣ ወይዘሮ ገነት ጸሐፊ ሆነች፣ አቶ ድንበሩ ሀብተ ማርያም ገንዘብ ያሽ ሆነ እና ከሁሉም ነው። እኔ በጣም በጣም ደስ የምለኝ እዛ ስብሰባ ላይ ከተገኙቱ እና አቶ አማኑኤል እንደ ሚካኤል ነበሩ፣ አቶ ክፍሌ ወዳጆ ነበሩ፣ ክፍሌ ወዳጆ ነበሩ። ማን አማራ ማን ትግሬ እንደሆነ አናውቅም። አቶ ነጋ አየለም ነበሩ። አቶ አማኑኤል አምደ ሚካኤል በደርግ ጊዜ የፍትህ ሚኒስትር የነበሩ እሳቸውም ነበሩ እና ማን ትግሬ ማን አማራ ማን ኦሮሞ እንደሆነም አናውቅም ነበር። ማንም ይህንን ነገር አላነሳም። ኢትዮጵያን ስቱደንት አሶሲዬሽን ብለን በጣም ኮራበታለሁ። መንፈሳችን አንድ በመከባበር በመፈቃቀር ይህንን ድርጅት አቆምን እና በሚቀጥለው ዓመት ደግሞ እዚህ ሃዋርድ ዩኒቨርሲቲ ጋይ ቦጎሰን የሚባል የኛ መንበር ነበር። እሱን ጠይቀን ቀጥረን የእነ እስክንድር ቦጎሲያን ወንድም ነው፣ ኢትዮጵያዊ ነው። አሁን ታላቅ ወንድሙ የእስክንድር ወንድም እሱ ሃዋርድ ዩኒቨርሲቲ ትልቅ የኢትዮጵያን ኤግዚቢት እንድናደርግ አደረግን። በጣም የሚያስደንቀው የዛን ጊዜ የኢትዮጵያ ሬስቶራንትም አልነበሩም። ዝም የኢትዮጵያ ምግብ አያውቅም። ነገር ግን የእኛ ልጆች የተወደዱ የእኛ ልጆች እነ ወይዘሮ ኤልሳቤጥ ከሮርሳ የሚባሉ ነበሩ። ሌሎችም ስማቸው ነው። እነሱ ወጥ አዘጋጅተው የዛን ጊዜ አቶ ብርሃኔ ድንቃ የጥንት ብርሃኑ ድንቄ ነበሩ። አሁን እዛ ሃዋርድ ዩኒቨርሲቲ ደግሞ ሌዮ ሃንስበሪ የሚባል ፕሮፌሰር ነበር፣ ኢትዮጵያን የሚወድ የኢትዮጵያን ታሪክ የሚመረምር። እዛ ስብሰባ ሁለተኛውን የኢትዮጵያን ተማሪዎች ማህበር ስብሰባ እዛ ነው አደረግነው። በጣም ሁሉም ደስ አለው እና በጣም በጣም ደስ የሚያሰኘኝ እኔ ምንድን ነው የዛን ጊዜ መንፈሳችን አንድ ነበር፣ እንከባበራለን። አሁን ቅድም እንዳልኳት ቄስ ዕዝራ እኔ ምክትል የነበረው ኤርትራ ነው የተወለደው። ወይዘሮ ገነትም እንደዛው ነው። አቶ ደንበሩ አማራ ነበር፣ አንድ ኦሮሞም ነበር። ማህበሩ ላይ ይህን ሁሉ ጥያቄ አላነሳንም። ኢትዮጵያን ስቱደንት አሶሲዬሽን ብሎ ከዛ በኋላ 3 ዓመት ፕሬዚደንት ከኮንኩ በኋላ እንደገና ካልተመረጥክ አሉኝ። አይ እኔ ተማሪ ማህበር ስራ በቅቶኛል። አሁን የኛ ኢትዮጵያ ሄጄ ነበርና 1960 የዛን ጊዜ ነበር አንደል መሳያ ያዘመርኩበት ጊዜ ነው። ደግሞ ጃን ሆይፍም የዛን ጊዜ ፊደል ሰራዊት የሚባል ጀምረን ነበር። ክቡር ኢትዮጵያ ክቡር አቶ አበራ ጀንበሬም ነበሩበት፣ ክቡር ጀነራል ታደሰ ነበሩበት፣ ሌሎችም ጀነራል ታደሰ ብሩ። አዎ እና እሳቸው ቼርመን ሆኑ። እኔን ደግሞ አንተ አሜሪካን ሄደህ ገንዘብ ሬዝ አድርግ ብለው እኔን ጠየቁኝ። እኔ እዚህ መጥቼ ለመጀመሪያ ጊዜ የአፍሪካን ታክስ ኤግዘምፕት ድርጅት ያገኘ አፍሪካዊ ድርጅት የኛ ድርጅት ነው፣ ኮሚቲ ፎር ኢትዮጵያን ሊትረሲ ብለን እና
ያችን ታክስ ከ1963 ጀምሮ እስከ 1971 ኦልሞስት 1 ሚሊዮን ብር ሰብስበን ኢትዮጵያ ውስጥ 2 ሚሊዮን ተኩል ህዝብ አስተምረናል። በዚህም ደግሞ እኮራበታለሁ። ከሁሉም መሰረቱ እኔ በጣም ደስ የሚለኝ ምንድን ነው፣ በእኔ በኩል እስከ 1964-65 አማራ፣ ትግሬ፣ ኦሮሞ አይደለም ችግራችን፣ ድህነት፣ ማህይምነት፣ ጤንነት ኢትዮጵያ እንድስፋፋ ይህ ነው አላማችን። ግን ከኛ በኋላ የመጡቱ የለም አንተ የምትለው 100 ዓመት ይፈጃል አሉኝ። ምንድን ነው እና መንግስትን መገልበጥ፣ ጃንሆይን መገልበጥ፣ መንግስትን ኮሚኒዝምን በማቆም በዚህ ነው ብለው፣ እኔ ግን በፊደል ሰራዊት ቀጠልኩ 173 ድረስ። እነሱ ግን በዛ ጀመሩና በዛ ሄዱበት እና በጣም የሚያሳዝነኝ እስከዛሬ ድረስ ሲሮጡ የታጠቁ ሲሮጡ ይፈታል እንደሚባለው ይኸውና የዛን ጊዜ የተጀመረው ሬቮሉሽን 60ዎቹ ኢትዮጵያ አዋቂዎች የሆኑ መሪዎች የሆኑ እንደታጨዱ ሳስብ ያስለቅሰኛል። ጀነራል አማን ወዳጄ ነበሩ፣ እሳቸውም እንደተገደሉ ያሳዝነኛል። እና እንደምታውቁት ነው ታሪኩን፣ እናንተ ስለምታውቁት ታሪኩን አልደግምም። እና እኔ እዚህ ሀገር ከመጣው ፊደል ሰራዊት እያልኩ የኢትዮጵያን ተማሪዎች ማህበር ፕሬዚደንት ሆኜ መጀመሪያ ልክ እርስዎ እንዳሉት በዛም እኮራበታለሁ። እኔ ሁል ጊዜ በመተባበር በመፈቃቀር ነው ማምነው። ለዚሁ ነው ይሄ ድርጅትም እንዲቆም ያደረግኩት። ሁለተኛ ደግሞ የእኛን ድሃ ህዝብ መርዳት አምንበታለሁ። ለዚሁ ነው ፊደል ሰራዊት ደግሞ የታገልንበት። እና አሁን ግን በ1973 ድረስ 2 ሚሊዮን ተኩል ህዝብ ካስተማርን በኋላ ደርግ መጣ። ደርግ መጣና እርስዎ እንደሚያውቁት ነው ታሪኩን አልደግምም። ከኢትዮጵያ የተለየሁት ከዛ ከ75 ጀምሮ እስከ 88 ድረስ ከኢትዮጵያ ተለየሁት የዛን ጊዜ ነው። ከዛ በፊት በተማሪ ማህበር ምክንያት በፊደል ሰራዊት ምክንያት በየአመቱ 2-3 ጊዜ ይህን ነበር። እና እኒህ ግን በጣም የሚያሳዝን አገሬን ስለምወድ ህዝቤንም ስለምወድ ደሃው ህዝብ ደግሞ ትህትና ያለው ህዝብ ስለሆነ ስለማከብራቸው ከኢትዮጵያ አልተለየሁም እዚህ ሀገር ከመጣሁ። የዛን ጊዜ ግን ተለየው። ከዛ በኋላ 15 ዓመት በኋላ የሰላም ድርጅት እናቆም ተብለን እዛ ደግሞ እቀጥልበታለሁ። ነገር ግን እርስዎ በጠየቁኝ መሰረት በጣም ደስ የምለኝ እግዚአብሔርን የማመሰግነው የተማሪ ማህበር እዚህ ሀገር መጀመሪያ ፕሬዚደንት በመሆነ ከዛ በኋላ ደግሞ እዚህ አሜሪካን ሀገር ታክስ ኤግዘምት ያለው ድርጅት የአፍሪካ እኛ በመሆናችን እግዚአብሔርን አመሰግናለሁ። የተቻለውን ያህል ሀገራችንን ስለምናፈቅር ለመስራት ሞክረናል። ፕሮፌሰር እንግዲህ እንደሚታወቀው ከእርሶ ጋር አብረው የአብሳላ ዩኒቨርሲቲ ፕሮፌሰሩ ቄስ ዝራ፣ ፕሮፌሰር ሙልጌታ ወዳጆ በኋላ የኃይለ ሥላሴ ዩኒቨርሲቲ ዲን፣ እንዲሁ ዶክተር አክሊሉ ለማ ዘሰርድ ቫይስ ፕሬዚደንት ሆነው ያው ዘ ዲስቲንጉሽድ ጆን ሆፕኪንስ ፓቶሎጂስት፣ እንዲሁም አቶ ይርጋ ኦዳ ለ1 ዓመት እርሶን ተክተው ነበር። ከዛ በፊት ሚስተር ሮበርት ቶምሰን የሚባሉ የቀዳማዊ ኃይለ ሥላሴ ትምህርት ቤት ቃሃስ ሄድማስተር የነበሩ ወደ 50 የሚሆኑ ተማሪዎች ከ45 እስከ 50 የሚቆጠሩ ተማሪዎች ከ1940 እስከ 1950 ድረስ ወደ አሜሪካን ሀገር ልከው ነበር። ይሄንን ነገር እንደው የሚሉኝ ነገር አለ? የሚያስታውሱት እነማን ነበሩ ያኔ በዚህ ላይ የነበሩት? እዚህም የተማርኩት ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ መጀመሪያ እኔ እዛ ከመግባቴም በፊት ሚስተር ቶምሰን ነበር። እሱ ነው እነዚህ 50ዎቹን ስፖንሰር ያደረገው እና ሚኔሶታ እንዲያውም ሰብስቦ አንድ ጊዜ አግኝቷቸው ነበር። ስለዚህ ምን ሆነ 1959ኛ ሺካጎ ተሰብስበን ማህበር ለማቆም ስንፈልግ እንዲህ ያለ ስብሰባ ተደርጎ ነበር። ምናልባት ማህበር አቆመዋል አላቆሙም ብለን ስንጠይቅ ይህንን የሚነግረን ሰው ጠፋ። በመጨረሻ አንዱ ሰው እዛ እኮ ከነበሩት መካከል ያው እርስዎ እንደሚያውቁት 1960 ሬቮሉሽን ሆነን ማን ነበር ስሙ? ሬቮሉሽን ገርማሜ ነዋ ነበሩበት መሰለኝ። ሌላው ደግሞ አንዱ አቶ ምናሴ ለማ የሚባሉ ኋላ ዶክተር ምናሴ ኃይሌ ዶክተር ምናሴ የሆኑት እሳቸው አሜሪካዊ ሴት አግብተው እዚህ አገር ቀርተዋል። ስለዚህ ሺካጎ ስብሰባ በኋላ እኛ ከተመረጥን በኋላ
የእነሱ ዶኪመንት እንዳለ ብለን ስንፈልግ አንዱ እስቲ ምናሴያን ኃይሉን ጠይቁ ስሉኝ ዶክተር ምናሴ እስከ ኒውዮርክ ድረስ ሄጄ ቤታቸው አገኘኋቸው። አሜሪካዊ አግብተው ኮሎምቢያ ይማሩም ነበር። ከዛም በኋላ አንድ ኮሌጅ ፕሮፌሰር ሆነው ነበር። እሳቸውን በማግኘቴ በጣም ደስ አለኝ። በክብር ተቀበሉኝ። አይ እኛ የዛን ጊዜ እንደ ሶሻል ስብሰባ ነበረ እና የተጻፈም ነገር መሰረታዊ ነገር እኛ የፈለግነው ምንድን ነው እዛ ሚነሶታ ስብሰባ ላይ የተጻፈ ድርጅት ወይም እንዳለ ለመጠየቅ ነው። አይ ድርጅት አልተቋቋመም፣ ኮንስቲቱሽንም የለም፣ እኛ እንደ ሶሻል ሚስተር ቶምሰን ጋብዘኑ ሲሉ ከዛ ተመልሰን እኛ ራሳችን የተመረጥነው ቁጭ ብለን ለመጀመሪያ ጊዜ ባይሎስ የሚባል ነገር አለ። መተዳደሪያ ደንባችሁን ማለት ነው። ባይሎስ ሰርተን እንደ ኤዛና ኢትዮጵያን ስቱደንት አሶሲዬሽን ኖርት አሜሪካ በዛ ቀጠልነ። በዛ ባይሎ ስንቀጥል ባይሎው የተለወጠ አይመስለኝም። ነገር ግን እንደ ሚድ ሲክስቲስ ዓላማውን ለወጡት። የእኛ ዓላማ ኢትዮጵያ ውስጥ ያለው ድህነት፣ በሽታ፣ መሀይምነት ይጥፋ። እዛ ላይ እንደው እኔ የኔን ንግግር አንብበውታል መሰለኝ። አዎ አንብበውታል። እዛ ላይ እንደተናገርኩ እኛ ሀገራችን እናፈቅራለን፣ ብንተባበር ደግሞ ለአገሩ ብዙ ነገር ማድረግ እንችላለን። እንዲያው ለዚሁ ነው ማህበር ማቆም ያለብን ብዬ ተናገርኩት ነገር ነው። ምክንያቱም ራሳችን ብቻነት እንዳሰማን በአንድነታችን በውጭ ሀገር ተቀምጠን እንድንፈቃቀር፣ ሁለተኛ ደግሞ ያው በዙ በመተባበር ድር ቢያብር አንበሳ ያስር እንደመባለው ለአገራችን ደግሞ ብዙ ነገር ማድረግ እንችላለን ብዬ ነው የሰበኩት የዛን ጊዜ። ያ ሁሉ ሆኖ ከኔ በኋላ የመጡት ግን መንገዱ ይሄ አይደለም፣ መንገዱ ሬቮሉሽን ነው ብለው የማህበሩንም አልቀየሩትም። ወደ መጨረሻ ወደ እዙና አሉት። እዛና ኢትዮጵያን ስቱደንትስ ዩኒየን ኢን ኖርዝ አሜሪካ አሉት። እሱ ግን ወደ 1967 ዓመት በኋላ ነው እንጂ እዛና ብለው ቀጠሉ። ግን እዛና ብለው ቢቀጠሉ የእኛን ጆርናል እኛ መጀመሪያ ያው እንደነገርኩት ስለ አገራችን ፍቅር ስለሆነ ጆርናል ኦፍ ኢትዮጵያን ስቱደንትስ ኢን አሜሪካ ብለን ስለ ኢትዮጵያን ታሪክ፣ ስለ ሃይማኖት፣ ስለ ህዝባዊ ኑሮ፣ ስለ ኢኮኖሚ ነበር የምንጽፈው። እነሱ ግን 1963 በፈረንጅ አቆጣጠር 64 ከኛ እንደወሰዱ ስሙን ቢቀጥሉበትም ጋዜጣችንን ቻሌንጅ ብለው ለወጡት። የኛ ጋዜጥ ጆርናል ኦፍ ኢትዮጵያን ስቱደንት አሶሲዬሽን አሜሪካ ነበር። ቻሌንጅ ብለው እኛ የምንጽፈው ስለ ትምህርት፣ ስለ ሃይማኖት ታሪክ፣ ስለ ኢኮኖሚ አገራችን እንዴት አድርገን አሁን ግን የመጣው የሬቮሉሽን የማርክሲዝም ሌኒኒዝም ፊሎሶፊ የኢትዮጵያን መንግስት እንዴት የመገልበጥ የምጻፉት አርቲክሎች ኤውሮፓ ደግሞ ከኛው ጋር ወዳጆቻችን ነበሩ ድሮ እነ ኃይሌ ፍዳ እነ ፍቅሬም የሚባሉ ኃይሌም በተለይ ፍቅሬ መርድ ነው። ፍቅሬ መርድ አዎ፣ እሱንም ትንሽ ነው የማውቀው። ኃይሌ ፍዳ ግን አብረን ሃይስኩል በአውቶቡስ አብረን ሄድ ነበር። እሱንም አውቀዋለሁ። እነሱ ደግሞ ከኤውሮፕ ከነዚህ እንግዲህ ከኔ ተከትለው የመጡት እና ሀጎስ ገብረ ኢየሱስ፣ መለስ አያለው እና ብርሃኑ አበበ ነበሩ። እነሱ እንግዲህ በዚሁ በአንድ አስተማሪያቸው እዚህ ብራንዳይዝ መርኩዜ የሚባል ነው፣ ከጀርመን የመጣ ሶሻሊስት ነው። እሱ አጠመቃቸው እና በቃ እነሱ የኢትዮጵያን ሲቹዌሽን አንተ ፊደል ሰራዊት በመቁጠር ነው፣ እኛ ግን የምናምነው በሬቮሉሽን ነው ብለው ጀመሩ። እኔ ግን በጣም ደስ የምለኝ ያቺን ፊደል ሰራዊት እንደጀመር ብዙ ገንዘብ እዚህ ሀገር በመሰብሰብ ኢትዮጵያ በመላክ በየቪሌጁ ማታ ማታ ማሾ እየገዛን አንዳንድ አስተማሪዎች ከፍተኛ ትምህርት ቤት ያላቸው ደግሞ ቮለንቲር እያደረጉ ህዝቡን በየአገሩ ፊደል አስተማርነ። ደግሞ አንድ እንዳም ቆዩ ላመጣልዎት እችላለሁ። የተማሩ ያስተምሩ የሚል አንድ በተን ሰርተን አይተውታል። እሱን ሰርተን 100,000 ኢትዮጵያ ውስጥ ዲስትሪቢዩት አድርገናል። አንዳንድ ብር ህዝቡ አንዳንድ ብር እየገዛ ከዛ በኋላ ደግሞ
አዲስ አበባ ለመጀመሪያ ጊዜ ትልቅ ድነር ያደረግን እኛ ነን። 100 ብር ራት አድርገን 1966 መቶ ብር ሰው እየከፈለ በኋላ ኢትዮጵያን ዜና አንዱ ኢትዮጵያ ጋዜጣ ምንድን ነው ኢትዮጵያን ሄረልድ አይደለም ሌላው በእንግሊዝኛ መጻፋል እሱ ላይ አዲስ ሪፖርተር አዲስ ሪፖርተር አይደለም ዶክተር ያዕቆብ ወልደ ማርያም አቶ ያዕቆብ ወልደ ማርያም ኦኬ የእሱ ጋዜጣ እሱ ነው እንደ ምን ብሎ ጽፈዋል እኒህ እብድ ሰዎች ናቸው ወይ ሰው እኮ በስሙኒ ነው የምበላው እንዴት 100 ብር ብለው የዛን ጊዜ ዛሬ አስቅም ነበር ዛሬ ቢሆን የዛን ጊዜ አዲስ ኒውስ የሚባል ጋሻ ያዕቆብ ያዘጋጁት የነበረው ልክ ነው እዛ ላይ ህዝብ እኮ በአንድ ስሙኒ ነው የምበላው ምንድን ነው እነሱ 100 ብር ራት የሚሉት ብሎ እንደ ቀልድ ጽፎብናል እንደ ኤዲተር አድርጎ ግን ወዳጄ ነበር አውቀዋለሁ ይህንን እኛ ደግሞ 100 ብር ለራቱ አይደለም ዋግናው ለፊደል ሰራዊት ገንዘብ ለመሰብሰብ ነው ያደረግነው ፈንድሬዚንግ ስለሆነ የገንዘብ መሰብሰብ ስለሆነ ራት አይደለም ዋጋው ትልልቆች ሰዎች ሁሉ መጡ እነ ክቡር አቶ እክሊሉ ተወልድ መጡ ክቡር አቶ ይልማ መጡ በእውነቱ ትልቅ የመንግስት መሪዎች ሁሉ መጡ ለዛ ነጋዴዎች መጡ 100 ብር መክፈል የሚችሉት እና እኔ በጣም እኮራበታለሁ ለመጀመሪያ ጊዜ የፈንድ ሬይዚንግ ከልቸር ለማድረግ ይህንን አድርገን በአገራችን ብዙ ነገር አስተዋወቅን እዛም ላይ በጣም 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 በእውነቱ ደስ የምለኝ እንዲህ ያሉትን ሰው ነገር በመስራቴ ነው በሙሉ ህይወቴ ደስ የምለኝ የፊደል ተማሪ ማህበር በማቋቋም የፊደል ሰራዊትን ለማቋቋም ከዛ በኋላ ደግሞ ቅድም እርስዎ እንዳሉት እንመጣበታለን ስለ ሰላም አሁን እንግዲህ ፕሮፌሰር ቅድም አቶ ምናሴ ኃይሌ ያሉኝ ዶክተር ምናሴ ኃይሌ በኋላ የውጭ ጉዳይ ሚኒስትር የነበሩት ናቸው አይደል በቀዳማዊ ኃይለ ሥላሴ በኋላ የዛን ጊዜ ተማሪ ነበሩ ኮሎምቢያ 1959 ላይ ኮሎምቢያ ስማሩ ነበር አሜሪካዊት አግብተው እዚህ ቀርተዋል እሳቸው እና እኔ እንደ አጋጣሚ አድራሻቸውን አግኝቼ እስከ ኒውዮርክ ድረስ ሄጄ አገኘኋቸውና ንገሩኝ እዛ ሚኔሶታ ስንት ነበር የመጣው ማን ነበር ብዬ ጠየቅኳቸው 140 መሆን ነበርን ብዙም አልነበርንም እና ዋናው ነገር ሶሻሊ እንድንገናኝ ሚስተር ቶምሶን ሰበሰበን ነገር ግን ማህበር አላቆምንም ኮንስቲቱሽንም የለንም አሉኝ ለዚሁ ነው እኛ እስቲ እንግዲህ ከእርሶ በኋላ ቴክኦቨር ያደረጉት እና አቶ ሀጎስ ገብረ ዮሐንስ ናቸው ይሄ ሚሊታንት እርሶ ማርክሲስት ሌኒኒስት እና ማኦይስት የሆነው ግራ ዘመም የነበረው ፖለቲከኞች መድረኩን ያዙት እንግዲህ እርሶም እንደገለጹት ጽሁፎት ላይ አብዛኛው ተማሪዎች በኢትዮጵያ መንግስት ስኮላርሺፕ አግኝተው ነው የመጡት እና ያው መንግስት ላይ የሚያምፁት ነገር የለም በእናንተ ጊዜ ረሃብ ድንቁርናን መሀይምነትን በሽታን ለመዋጋት ሁሉም ያው ለሀገሩ በዚህ አቅጣጫ ነበር የሚሄደው በኋላ ሊደርሺፑ ከእናንተ እጅ ከወጣ በኋላ እርሶ በአባልነት ቀጠሉ እርሶና የእርሶ ወዳጆች ልክ ነው እንዲያውም እኔ ልንገርዎት 1963 ስብሰባ ላይ ማን ነው እኔ እዛን ጊዜ እንደገና ኖሚኔት አደረጉኝ እንደገና ተመረጥ ብለው በኋላ የኔ ተከታይ ነበረ ደግሞ አንድ ሐሰን የሚባል ወዳጄ ነበር ቫይስ ፕሬዚደንት ነበር እሱ ከኔ እንዲረከብ ጠየቅኩት እሱ እሺ አለ በኋላ እንደ አጋጣሚ እኒህ ሶስቱ ሀጎስ መለሰና መለስ አያለው ብርሃኑ አበበ መጡና እኛ ግሩፕ ነን በግሩፕ እኛን ደግፈን አሉኝ እንግዲያ እኔ አቶ ሰለሞን የበባል ሰው ነው ደሞ ሰለሞን የደረጀ ወንድም ሰለሞን ደሬሳ እሱ ደግሞ አይ ይሄ የአይነት እኔ አልጣመኝም እና ያንተን ዴፒቲ ደግፈው አለኝ ደገፍኩትና እሱ መጥቼ ያው እነሱ ሶስት ነው በግሩፕ ነው አንተም ግሩፕ ፍጠር አልኩት ግሩፕ መፍጠር አልቻለም ስለዚህ በመጨረሻ ስብሰባ ሲደረግ እንደገና ኖሚኔት አደረጉኝ ፕሬዚደንት እንድሆን እኔ ተነሳሁኝና ወንድሞቼ እኔ በቨርብ ቱቢ
በጣም አላምንም። በቨርብ ቱ ዱ ነው የማምነው። እስካሁን ድረስ ያው ማህበራችን ይሰራል። ግን እኔ አሁን ፊደል ሰራዊት የሚባል ማህበር አዲስ አበባ አቁመናል። እሱ ገንዘብ ያስፈልገዋል። ጠይቀውኛል እዚህም ከዚህ እንድረዳ። ስለዚህ እኔ አሁን አመሰግናችኋለሁ ስለ ኖሚኔት እንደገና ስላደረጋቸውኝ። ነገር ግን እኔ ይህንን ሰብ ኮሚቴ ፈጥረን የተማሪ ማህበር ኮሚቴ ፎር ኢትዮጵያን ሊትረሲ ብለን ለሱ እንደ ሊቀመንበር ሆናለሁ። የተማሪው ማህበር እኔ አሁን ኖሚኔት ስላደረጋቸው እያመሰገንኩ እነዚህ ሶስት ሆነው አንድ ላይ መጡትን ደግፈዋቸው አሉ። በጣም አዘንኩም። አንዳንድ በኩል ሳላ ይባላል ልጁ ሳላ የኔ ደፖቲ እሱ እኔ በእውነቱ እሱ እንዲቀጥል ፈልጌ ነበር። ግን እሱ ደግሞ እንደነሱ ሶስት ሆኖ መጥቶ መወዳደር አልቻለም እና እስከ ዛሬ ድረስ እና ዶክተር በረከት ሁሉ ይስቁብኛል። ቨርብ ቱ ዲ ቨርብ ቱ ዱ እያልክ ቨርብ ቱ ቢ ፕሮፌሰር በረከት ሀብተስላሴ ናቸው። ሁሉ ጊዜ ይቀልድብኛል። ቨርብ ቱ ዱ ቨርብ ቱ ቢ እያለ በዛ እነሱ ፋይናሊ ተስማሙ። እኔን አሁን ጥያቄውን ለመመለስ ነው መጣሁበት። እነሱ የተማሪ ማህበር ይውሰዱ፣ እኔ ደግሞ የተማሪው ማህበር ሰብ ኮሚቴ ሆኜ ኮሚቴ ፎር ኢትዮጵያን ሊትረሲ ቼርመን ሆናለሁ። ስለዚህ እኔ ተማሪ ማህበርም ከመጀመሪያው ካቋቋሙት ሰዎች መካከል ስለሆንኩ ተማሪው ማህበር እንዲፈርስ አልፈለኩም። ከዛም ለመለየት አልፈለኩም። ኮሚቴ ፎር ኢትዮጵያን ሊትረሲ ያልኩት እንዲያውም የእዛና ኢትዮጵያን ስቱደንት አሶሲዬሽን ኖርት አሜሪካ ሰብ ኮሚቴ ሆኖ ነው የሰራው። በዚሁ ምክንያት ነው እንዲያውም 1-2 ዓመት በኋላ ሚስተር ፕሮፌሰር ስፔንሰር የጃንሆይ ጠበቃም ነበሩ። ጆን ስፔንሰር ጆን ስፔንሰር ረድተውን ከአሜሪካ የመጀመሪያ ጊዜ ታክስ ኤግዘምት ፈቃድ አግኝተን ብዙ ገንዘብ እንዲያውም ሃርቨርድ ዩኒቨርሲቲ መጀመሪያ ጊዜ ትልቅ ዲነር አድርገን 200 ሰዎች መጥተው $20,000 ያህል ሰበሰብን እና ኦፍኮርስ ከዛ ግማሹ ወደ ወጪው ነው የሆነው፣ የተቀረው ደግሞ ወደ ኢትዮጵያ ተላከ እና በአመታዊ ስብሰባ ላይ አቶ አጎስ መጡና ነፍሳቸውን ይማር እኛ አሁን ተማሪ ማህበር እሱንም አልረሳም ነግሮታለሁ። ተማሪ ማህበር የሚያስፈልገው ቻሌንጅ የሚባለውን የኢትዮጵያን ፖለቲካ ለመገልበጥ የሚረዳን እሱን እንድናትምበት ነው እና ገንዘብ ብዙ የለንም፣ እናንተም አትከፍሉም ብዙ ገንዘብ። ስለዚህ ፊደል ሰራዊት አሁን ገንዘብ ከሰበሰበው ኮሚቴ ፎር ኢትዮጵያን ሊትረሲ 25% ለእኛ ይሰጣል አለ። በኋላ አይ እኔ በድሃ ህዝብ የተሰበሰበ ገንዘብ እኛ ልንጠቀምበት አንችልም። ሁለተኛ ነገር ደግሞ የአሜሪካን መንግስት IRS ፈቃድ አግኝተን ገንዘቡን ለሌላ ብናውል ደግሞ እንቀጣለን አልኩ። በኋላ መሪያቸው ተነሳና አቶ አጎስ ኤፍሬም አለ፣ አንተ አሁን የድሃውን ህዝብ ገንዘብ እዚህ ብናስቀር እግዚአብሔር ይፈርድብናል ብትለው፣ ድሃውን ህዝብ እኛ እኮ የምንረዳው በሀሁ በመቆጠር አይደለም መንግስትን በመገልበጥ ነው አለ። ይህ አሁን ታክስ ኤግዘምተን ደግሞ ፈቃድ አግኝተን የአሜሪካ መንግስት ይፈርድብናል የምትለው እሱን ደግሞ እናጭበረብራለን አለ በስብሰባው ላይ። በኋላ የተነሳሁኝ እናጭበረብራለን አለ። አዎ ቃሉን አልረሳም እስከ ዛሬ ድረስ። በኋላ ተነሳሁኝና አንደኛ እኔ የድሃ ህዝብ ገንዘብ ወስደን እዚህ ብንበላ እግዚአብሔር እንደምፈርድብን ነግሬያቸዋለሁ። ነገር ግን የተማሪ ማህበር እኔ ያቋቋምኩት ድርጅት ስለሆነ ደግሞ የተማሪው ማህበር እንዲወድቅ አልፈልግም። አሁን እኔ በዚህ በበጋ ጊዜ ሃርቨርድ ዋይነር ላይብረሪ ሰርቼ 400 ብር ተቀብያለሁ። የዛን ጊዜ እኮ 400 ብር በሰዓት 1 ብር ነው የምናገኘው አይደለም? 400 ብር ይኸውና 100 ብር የባርኔጣ ላይ አስቀምጬ እናንተ ደግሞ በቃ ስጡ አልኳቸው። ደነገጡ። እኔ እኮ 400 ከ400 100 ማለት እኮ 1/4 ኦፍ ማይ ኢንካም አብሶሉትሊ። ኋላ አስተላለፉት። ሁሉም 10 ብር 20 ብር እየሰጠ 700-800 ብር አገኙ። ዝም አሉ እና እኛ ገንዘባችንን ወደ አዲስ አበባ ለፊደል ሰራዊት ተላከ። ከዛ ስራው የተስፋፋ ሄደ። እስከ ዛሬ ድረስ የማልረሳው ግን
እዛ ስብሰባ ላይ እናጭበረብራለን ብለው ሲናገሩ ደነገጥኩኝ። እኔ በሕግ የማምን ሰው ነኝ። በእውነቱ ደግሞ እውነቴን ነው። የዛን ጊዜ በፊደል ሰራዊት ታክስ ኤግዘምት ፍጀት አግኝተን ገንዘቡን ለፖለቲካ እንቀጣ ነበር። በእርግጥም ትቀጡ ነበር። ኦፍኮርስ አሜሪካ መንግስት እንዴ ካወቀ፣ ምክንያቱም ታክስ ኤግዘምት ቻሪተብል ኦርጋኒዜሽን የሚባሉት በዛ ገንዘብ ወስዶ ለፖለቲካ የሚያደርግ ሰው ይቀጣል። ኦፍኮርስ የታወቀ ነገር ነው እሱ። እና የዚህም ጊዜ እንግዲህ በነበራችሁ ሁኔታ የተማሪው አቋም ለይቶ ሙሉ በሙሉ ወደ ራዲካል የሆነ ወደ ስር ነቀል ለውጥ አመለካከት የመጣው ከ1963 ዓ ም ጀምሮ ነው። እርስዎ ከተሙ በኋላ ያኔም ፍንጭ ነበር። እንዴት ነው? እሱን ደግሞ ልንገርዎት። እንደሚያውቁት ከጀርመን ከሁለተኛ ጦር በኋላ ብዙ ፕሮፌሰር ወደዚህ ሀገር መጥተዋል። አንዳንዶቹ የማርክስ እና የኤንግልስ ተማሪ ነበሩ። ከነሱ መካከል አንድ ፕሮፌሰር ነበር፣ ካሊፎርኒያ ሲያስተምር በኋላ ወደ ብራንዳይዝ ቀጥረውት ነበር። ጆን ለሚትራይ ቱ ሪሜምበር አይ ኖ ሂም ቬሪ ዌል፣ የታወቀ ሰው ነው። አንጀላ ዴቪስ የምትባል ሴት ያስተማረ እሱ ፕሮፌሰር ነች። አንጀላ ዴቪስ አዎ፣ የእሱ አስተማሪ ናት። እሱ ብራንዳይዝ ተቀምጦ እሱ እንግዲያ የኤንግልስ ተማሪ ነበር እና በኮሚኒዝም ያምናል። እነ ሀጎስን፣ መለሰን፣ ብርሃኑን አጠመቃቸው። ተማሪዎች ነበሩ ብራንዳይዝ እና በቃ በሱ ተጠመቁ። ኮምፕሊትሊ ወደ ራዲካል ፊሎሶፊ ገቡ። አንድ በጣም የሚያስገርመው ነገር ይሄ ከተደረገ በኋላ አንድ ዓመት በኋላ የዛን ጊዜ አምባሳደር የነበሩት በጣም እኔ ወዳጄ ነበሩ፣ የጥንት የኢትዮጵያም ታሪክ መጽሐፍት የሚመረመሩ ክቡር አቶ ብርሃኑ ድንቄ ነበሩ። እሳቸው በመጨረሻ ራሳቸውም ባለቤታቸው እንኳን የጃንሆይ ዘመድ ናት። ነገር ግን ትንሽ ከጃንሆይ ጋር ተጣሉ። ምክንያቱን አላቅም እና ከኤምባሲ አምባሳደር ነበሩ። እለቃለሁ ብለው ትልቅ ፐብሊክ ጋዜጠኞችን ጠሩ። ፕሬስ ኮንፈረንስ አደረጉ። ፕሬስ ኮንፈረንስ አዘጋጁ። ፕሬስ ኮንፈረንሱ ላይ ሀጎስ፣ መለሰ እና ብርሃኑም ተጠርተው ተሳተፉ። በኋላ ከዚህ ስብሰባ በኋላ እነሱም ፓስፖርታቸው ተወሰደባቸው። እኔም ለምን አልተገኘሁም እዛ ላይ? እግዚአብሔር ሁል ጊዜ ከኔ ጋር ነው፣ ይጠብቀኛል። እንዴት ለምን ሆነ? አፓረንትሊ እሳቸው ለእኔም ደውለው ነበር እዛ እሳቸው የፕሬስ ኮንፈረንስ እንዲሰጡ ከጃንሆይ ጋር ማለት መንግስት እኔንም ደውለው ነበር ሃርቨርድ። ግን እኔ ዘንድ ስደውሉ ኦፐሬተሯ አምባሳደር ብርሃኔ ስባል ተማሪ ከመፈለግ ፈንታ ፕሮፌሰር ፈለገች። ፕሮፌሰር አይዘክ የሚባል ሰው ነበር። ሬጅናልድ አይዘክ ምንድን ነው የሚባለው አርኪቴክቸር ፕሮፌሰር ነበር። በኋላ እኔ 2 ቀን በኋላ ፕሮፌሰር አይዘክ ይደውልልኝና ብራዘር ካዝን ይለኛል። who is this? I'm Professor Isaac in the Department of Public Architecture. The Ethiopian ambassador was looking for you, and the operator thought that the ambassador doesn't look for a student, so he called me. and I didn't know who you were. ስለዚህ በጣም የሚያስገርመው ያለታ ለእኔ በደወሉበት ቀን አምባሳደር ድንቄ ቢያት ልነጋግሩኝ በጣም ደግሞ አከብራቸው ነበር። እኔም እንደ አጋጣሚ ጄዛው ፓስፖርት ይነጠቅብኝ ነበር። ነገር ግን እግዚአብሔር ስጠብቀኝ እሳቸው ወደ ሃርቨርድ ደውለው አይዘክ ሲሉ አይ አምባሳደር የምፈልገው ተማሪ አልመሰላትምና ወደ ፕሮፌሰር አይዘክ ላከች። ገባሁት አሁን ትርጉሙ? አዎ እግዚአብሔር ሲያድነኝ ነው። ወደ አይዛክን ለፕሮፌሰር አይዛክ ለአርኪቴክቸር ዲፓርትመንት ነው። እሳቸው አምባሳደር ይፈልጋል ብላ እሱ ደግሞ አላወቀኝም። 2 ቀን ቆይቶ አገኘኝና ነገረኝ። እና ይህን ሁሉ ታሪክ በጣም የሚያስገርም ነው። ግን አቶ ብርሃኑ ድንቄ ከዛ ከወጡ በኋላ እኔ ነኝ ወዳጃቸው ሆኜ የቆረሁት። እስቲ አንድ ኢንትረስቲንግ ነገር ነው ያነሱት። እንደው ከታላቅ አክብሮት ጋር ላቋርጦትና አምባሳደር ብርሃኑ ድንቄ አልቦ ዘመድ አይስታንድ አልዶን የሚሉ የሚገራርሙ
ቄሳርና አብዮት የሚሉ መጽሐፎች ጽፈዋል። ጥልቅ አንባቢ እንደነበሩ ያስታውቃሉ። የአለቃ ድንቄ ልጅ ናቸው። እንግዲህ ልክ ልክ የነሻለቃ ዳዊት ወልደ ጊዮርጊስም አጎት ናቸው። ብርሃኑ ድንቄ ራጉኤል ቤተክርስቲያን ብጡ በሙያቸው ያገለግሉ የነበሩ። እኔ ቅዱስ ቂርቆስ ሰፈር ልጅ ስለሆንኩ ጓደኞቼ ያበሹኛል። ወደ እኛ ሰፈር መጥተው አፈንጉስ ከተማና በጅሮንድ ፍቅረ ስላሴ እዛ በጠጅ ትለምዳለህ ብለው አባትየው ከጨርቆስ ወሰዷቸው። ድምፃዊ ነበሩና አሜዚንግ ላይ እንግዲህ የመጀመሪያ አምባሳደር ናቸው። በቀዳማዊ ኃይለ ሥላሴ መንግስት ላይ አምፀው ጥገኝነት ሲጠይቁ አሜሪካን ሀገር። እስኪ ያኔ የአሜሪካ ጋዜጦች እንዴት እንደነበር አቀባበላቸው፣ ጋዜጣዊ መግለጫ ምን እንደሚመስል እንደነበር በቅርብ ይሄን አቴንድ ካደረጉ ሰዎች እንደው የመጀመሪያ በአንደበቱ ወይም ከሳቸው የሰሙትን ሁኔታ እስኪ ያጫውቱኝ። ይሄ ኢንትረስቲንግ ታሪክ ነው። እርስዎ እንደሚያውቁት ጃንሆይ 2 ጊዜ እዚህ ሀገር መጥተው ያስገርማል። መዓት ህዝብ ነው መንገድ ላይ ተሰትፎ ተቀበላቸው እና አንዱ ሚስተር ኬኔዲ ፕሬዚደንት ኬኔዲ ጊዜ ነው። ስለዚህ ለመጀመሪያ ጊዜ አንድ ጥቁር ገና ደግሞ የአፍሪካ ነገሮች ነፃ አልሆኑም ነበር እና የእሳቸው አቀባበል የእሳቸው በክብር በአሜሪካ አቀባበል ትልቅ ነገር ሆኖ ነበረ። ስለዚህ ክቡራቶ ብርሃኑ ድንቄ እዚህ ደረጃ ሲደርሱ ጋዜጠኞቹም ጻፉ፣ ደነገጡ፣ ብዙ ደነገጡ እና ያው እንዳልኮት የኢትዮጵያ መንግስት ኢሚዲየትሊ ከእሳቸው ጋር የነበሩትን ተማሪዎች ፓስፖርታቸው እንዲነጠቅ ተደረገ። ያው እነዚህ በተለይ ሶስቱ ሀጎስ፣ ብርሃኑና መለስ ፓስፖርቶች ተወሰደባቸው። እሳቸው ግን በጣም የሚያሳዝነው ከኤምባሲም ከወጡ በኋላ ብዙም እርዳታም አላገኙም እና እኔ ደግሞ እንዳጋሪ በጣራቸው ስለሆንኩኝ ቤትም የፈለግኩላቸው እኔ ነበርኩኝ። ከኔ ጋር ደግሞ በተለይ እኔም ስለ ኢትዮጵያን ታሪክ፣ ስለ ቸርች ሂስትሪ፣ ስለ ሊትሬቸር በጣም ኢንትረስት ስለነበረኝ ከእሳቸው ጋር ወዳጆኛለሁ እና ከዛ ከኤምባሲ ከወጡ በኋላ እኔ ነበርክ በወዳጅነት ከእሳቸው የቀጠልኩት። እነዛ ከእሳቸው ጋር የቆሙት አይደሉም። የአሜሪካን መንግስት ጥያቄያቸውን ቶሎ ተቀብሎ ነበር። ከቀዳማዊ ኃይለሥላሴ መንግስት ጋር በነበረ ወታደራዊ ኢኮኖሚ አሜሪካ መንግስት ሊገባበት አልፈለግም። ምክንያቱም እንደሚያውቁት የዛን ጊዜም ቢሆን አሜሪካ መንግስት የኢትዮጵያን መገልበጥ ጉዳይ ለነሱም ተገቢ አይደለም። እንዲያውም ክቡራቶ ብርሃኑ ድንቄን ብዙ አልረዷቸውም። እንዳልኩት ለምሳሌ ቤት ለማግኘት ሪፖርት ሊያደርጓቸውም አልፈልጉም። የኃይለሥላሴ መንግስት እሳቸውን ሪፖርት እንዲያደርጉ ፈልጎ ነበር ይላሉ። እና በኋላስ በምን ስታተስ ቆዩ አሜሪካ ነገር? እሱማ የአሜሪካ ህግ ብወዱም ባይጠሉም አንድ ሰው በፖለቲካ እንደዚህ ከሆነ ልልኩ አይገባ፣ የአሜሪካን ህግ አይፈቅድም። ስለዚህ ነው ኢትዮጵያ መንግስትን ይመልሷቸው ካሉ እሱን ማድረግ አይችሉም። አሁን እነዚህ ሀጎስ መለስና ብርሃኑንም ፓስፖርታቸው ተነጠቀባቸው እንጂ ወደ ኢትዮጵያ መልሱ ብሉም የኢትዮጵያ እስከ ዛሬ ድረስ አሜሪካን ሀገር አሳይለም የሚጠይቅ ሰው አስተላልፎ መስጠት ትልቅ ህጉ ይከለክላል። ዲፖርቴሽን ህግ አለ አይደለም? እንደ አሜሪካን ሀገር ከአሜሪካን እኮ አሳይለም ጉዳያቸው ተቀባይነት ሲያጣ ዲፖርት ይደረጋል። እንዲህ ነዋ ዲፖርት እንደሚደረገው በልዩ ልዩ ምክንያት ነው እንጂ በፖለቲካ ምክንያት ተጠግነት የሚጠይቅ ሰው ዲፖርትን አይሆንም። ይህንን አላውቅም። አምባሳደር ብርሃኑ ድንቄ የፖለቲካ ጥገኝነት ጥያቄያቸው ተቀባይነት አግኝቶ ነበር። ኦፍኮርስ ለዚሁ ነው የቆዩት እዚህ እኮ። ከዛ በኋላ እንግዲህ እስከ መጨረሻው ድረስ በምን አይነት ሁኔታ ይኖሩ ነበር? ስራ ይሰሩ ነበሩ ከእርሶ ጋር ሲገናኙ? ወይንስ በዌልፌር ኖሩ? መገለል ነበረ ወይ? ከማህበረሰብ ይቀላቀሉ ነበር? እንዴት ነበር ሁኔታቸው? ብዙም ከማህበር ጋር አይቀላቀሉም። እኔ ግን ከሳቸው ጋር ወዳጅነቴን ቀጠልኩ። ያው አንድ ጊዜም ቤት ለመከራየት ረዳኋቸው። ከዛም በኋላ በየጊዜው አገኛቸው ነበር። እንዳልኩት እሳቸው እኔ ራሴ በሃርቨርድም ስለ ኢትዮጵያ የጥንት ታሪክ የጥንት መጽሐፍት ኢንትረስት ስለነበረኝ ከእሳቸውም ጋር እየተጠጋው ከእሳቸውም ትንሽ ተምሬያለሁ። ነገር ግን በየጊዜው አገኛቸው ነበር፣ በምሳ በድነር አንዳንድ የሚፈልጉትንም ነገር እንግዲህ እኔ ብዙ መናገር አልፈልግም። ይሄንን የሚያስፈልጉትን ነገር ረድቻቸዋለሁ። የሚያስገርመው ይኸው ነው። ከወጡ በኋላ ግን እነዛ ከእሳቸው ጋር የነበሩት እንኳን ምንም አላደረጉላቸውም። ነገር ግን እኔ እሳቸውን ለመርዳት ቀጥያለሁ። አንዳንድ ቤት ለመከራየት
እንዲህ በየጊዜው ደግሞ ሄጄ ጠይቃቸው ነበር። ከዛ በኋላ ወደ አንድ ሌላ ቦታ ሲዘወሩ ጠፉብኝና በኋላ ጥቂት በኋላ ዓመት አረፉ። በጣም አዘንኩኝ እንጂ በጣም በጣም አከብራቸው ነበር። ያው ከተማሪ የአሜሪካ ኑሯቸው በጣም የሰቀቀን ህይወት ነበር፣ አልደላቸውም። እንደው ያኔም የነበረው ኢትዮጵያዊ በተለይ እንግዲህ ያኔም ብዙም የሚሄደው የኃይለ ሥላሴ ውለታ አለብኝ የሚል ነው። በቀረቤታ ለመርዳት መሞከር እንደው ብዙ ስራም ሊጀምሩ የቻሉበት ሁኔታ አልነበረም። እንግዲያ ይህን ሁሉ እኔም በደንብ አጠናቄ አላውቅም። ነገር ግን መካከለኛ ኑሮ ነበራቸው። እኔ እንደማውቀው ብዙ ጊዜ እሳቸው ቤት ሄጃለሁ። በቃ እንደ ተራ አንድ ቤት ቀጥረው ይኖራሉ። ግን ይታወቃሉ የአሜሪካን አምባሳደር በመሆናቸው የአሜሪካን መንግስት አይ ቲንክ ይከበክባቸው ነበር በከፍተኛ አይስታንድ ደረጃ። አሎን የሚል መጽሐፍ ላይ ሲጽፉ ብዙ ጊዜ ያቀርቡኝ የነበሩ አምባሳደሮች፣ በስራ ግንኙነት አገኛቸው የነበሩ ስቴት ዲፓርትመንት ውስጥ የነበሩ ሰዎች ሁሉ ከዛ ሪዛይን አድርገው አሳይለም ከጠየቁ በኋላ ሁሉም ፊት ነስቶ ራቀኝ ይላሉ። ለዚህ ነው አይስታንድ አሎን የሚል መጽሐፍ ሁሉ የጻፉት ብቻዬን ቆሜያለሁ በሚል። እውነታቸውን ነው። እኔም ይህንን እኮ ነው የምነግሮት። እዛ ብቻቸውን ሳገኛቸው ብዙ ከኢትዮጵያኖችም ከአሜሪካኖችም ብዙ ወዳጆቻቸውን አላየሁም። እሳቸውን ቤት ሄድ ሪሊ ብዙ ሰው አላየሁም። ነገር ግን የሰው ፍጥረት እኮ ይሄ ነው የሚያሳዝነው። እኔ በእውነቱ በሙሉ ህይወቴ አንድ ሰው ወደደኝ ጠላኝ የምቸገር ከሆነ እቀርበዋለሁ፣ አልርቅም እና የተቻለውን ያህል እሳቸውን ለመከብከብ ሞክሬአለሁ። ግን ሳገኛቸው ሁልጊዜ ብቻቸውን ነበሩ። ሜቢ አንድ ሁለት ሰዎች ከቤተሰቦቻቸው አብረዋቸው የመጡ ባለቤት ልጆች ምናምን እንደዚህ አልነበሩም። እኔ እስከማስታውሰው እኔ ሳገኛቸው አልነበሩም። እንግዲህ ደርጎቹም እኮ ጥሪ አቅርበውላቸው ነበር ወደ ሀገር ቤት ተመልሰው ስራ እንዲሰሩ፣ ግን አልተቀበሉትም ጥያቄውን። እሳቸው ማን ነው የጠየቃቸው? ወታደራዊ መንግስት ደርግ። ደርግ? ኧረ ይህንን አልሰማሁም። አይ የደርግ ሰው አይደሉም እሳቸው አይደሉም። አዎ በጭራሽ አይደሉም። የሃይማኖት ሰው እኮ ናቸው። የጥንት የኢትዮጵያ መጽሐፍ ደብተራ ነበሩ። አዎ እና በዛ ነው ወጨጫ ቀጠሉ። ማርያም ቅዱስ ራጉኤል ቤተክርስቲያን ምናምን የነበሩ ናቸው። እንዲሁ በጣም ብዙ ጊዜ ታሪካቸው ኢንትረስቲንግ ስለሆነ እንደው ተመልካቾችም ይወዱታል ብዬ በማሰብ ያቀረብኩልዎት ጥያቄ ነው። በጣም አከብራቸው ነበር እኔ ክቡር እሳቸው። እኔ እንኳን ፎቶግራፉን ሳነሳ ነበር፣ ግን የኔ ጓደኞች እዛ ሁለተኛ ስብሰባ ያደረግን ጊዜ ዋሽንግተን በጣም እሳቸውን የደገሱን። ከዛም በኋላ ደግሞ ከእሳቸው ጋር እኮ ግንኙነት ነበረኝ። እኔ የሃይማኖት መጽሐፍት የኢትዮጵያ መጽሐፍት መርማሪ ስለነበርኩኝ ከእሳቸው ጋር አገኛቸው ነበር። እንዲያም እኔ እሳቸው ከኤምባሲ ወጡ ሲባል ደነገጥኩ፣ ማመንም አቃተኝ። ምክንያቱም እሳቸው እንደነ ሀጎስ መለስ ብርሃኔ ኮሚኒስት አልነበሩም፣ ኮሚኒስትም አልነበሩም፣ አልሆኑም ደግሞ። እንዲያም እኔ አስታውሳለሁ እነዛ ሶስቱ ልጆች ሄደው የሄዱት ደግሞ ራሳቸው በቃ መንግስትን ወቅሰው ስለተናገሩ ነው እንጂ እሳቸውን አከብሯቸው ነበር፣ አይወዷቸውም ነበር። ምክንያቱም ያውቃሉ እሳቸው የድሮ ትራዲሽናል ሰው ናቸው። እሳቸው ወደ ማርክሲዝም በፍጹም አልተገለበጡም። ይህንን እኔ ያረጋግጥልዎታለሁ። እሳቸው በፊትም አንዱ እኔ እንደሰማሁት አንዱ ችግራቸው ባለቤታቸው ከጃኖች ጋር ዝምድና አላቸው የሚሉ ሰዎች አሉ። በዛ መካከል አንድ ፕሮብሌም ተፈጥሮ ነው የሚሉም አሉ። ይህንን እኔም ልጠቃቸው አልፈለግኩም። ነገር ግን ወደ ሶሻሊዝም ኮሚኒዝም አልተገለበጡም፣ ሊገለበጡም አይችሉም። ምክንያቱም የድሮ ኢትዮጵያን ቸርች ትምህርት ያውቃሉ፣ እንደ ደብተራም ነበሩ፣ የጥንት መጽሐፍት ይመረምራሉ። የቀዳማዊ ኃይለሥላሴ መንግስት ላይ አምባሳደርነቱን ጥለው የፖለቲካ ጥገኝነት እንዲጠይቁ ያደረጋቸው ዋና ምክንያት ምን እንደሆነ አጫውተውታል? እሳቸው አላጫወቱኝም፣ ግን በወሬ የሰማሁት ባለቤታቸው ከዛኖይ ጋር ዝምድና አላቸው አሉ። ባለቤታቸው ምክንያት ነው ይባላል። ውስጥ ምስጢሩን ግን አልመረመርኩም፣ አልጠየቅኩም። በወቅቱ የአሜሪካን ጋዜጦች ከሚያስታውሱት ምን ብለው ጻፉ? በምን ምክንያት ስደተኝና ጥገኝነት ሊጠይቁ እንደቻሉ የአሜሪካ ጋዜጦች መግለጫው ላይ ምናልባት ተመርኩዘው የጻፉት የሚያስታውሱት ነገር ነበር ያነበቡት? አላስታውስም። ነገር ግን እነዛ ሶስቱ ሶሻሊስት ኮሚኒስቶች እዛ ላይ ነበሩ።
ስለዚህ የኢትዮጵያን መንግስት ለመገልበጥ በሚያታሰብበት ጊዜ እሱ ተጽፈዋል። ግን እሳቸውና እነዚህ ሶስቱ ከእሳቸው ጋር የነበሩቱ ተማሪዎች በሀሳብም አይግባቡም፣ በፍጹም አይግባቡም። እዛም ደርሰው እኮ ከመጡ በኋላ እሳቸው ድሮ ሰው ናቸው ብለው ይወቅሷቸው ነበር፣ እኔ አስታውሳለሁ። ነገር ግን እሳቸው ይህንን በማድረጋቸው ግን በጣም ደስ አላቸው እና ሄደውም ተሳትፈዋል። አብረው ቆመው ፓስፖርታቸውም ተነጥቆባቸዋል። ነገር ግን በፊሎሶፊ አይግባቡም ነበር ከእነሱ ጋር። እሳቸውም ፊሎሶፊያቸው ወደ ማርክሲዝም ሌኒኒዝም አልሄደም በፍጹም። ጃንሆይም ያቀርቧቸው ነበር ይላሉ። አንዳንድ በጻፏቸው መጽሐፍ ላይ ያቀርቧቸው ነበር። በተለይ ቄሳርና አብዮት ብለው የጻፉት መጽሐፍ ላይ ቀዳማዊ ኃይለ ሥላሴ ንብረታቸው እንዲወረስ አድርገዋል። አዲስ አበባ በጣም ብዙ እንግልት ባሉበትም ቦታ በሀገር ውስጥም በሀብት ንብረታቸው ላይ ብዙ ችግር አድርሰው፣ ሆኖም ግን ደርግ በዛ መንገድ እሳቸውን ከስልጣን አውርዶ በመግደሉ በጣም ይቃወሙት ነበር ደርግን። ኦፍኮርስ እሳቸው እኮ በፊትም ቢሆን የኢትዮጵያን ትራዲሽናል ባህል አልተቃወሙ በፍጹም። እነዛ ሶስቱ ጋር እንደመገናኘታቸው በእኔ አስተያየት ብዛር ነው ብዛር። ምክንያቱም እነሱ ወደ ሌፍትስት ነው የሚሄዱት። ክቡራቶ ብርሃኔ ድንቃ ግን ያው እሳቸውም የአገር ፖለቲካ ይሻሻል ብለው ነበር። ነገር ግን ወደ ኮሚኒስት ለመለወጥ አይደለም። እስቲ አንድ ነገር ላስታውሶት። አምባሳደር ብርሃኑ ድንቄ ሌተናል ጀነራል አማን ሚካኤል አንዶም እሳቸው አሜሪካን አምባሳደር እያሉ ባለሙሉ ስልጣን አምባሳደር እያሉ ሌተናል ጀነራል አማን ሚሊተሪ አታሼ ነበሩ። በእኔ ስር እኔ ጋር ይሰራ ነበር ብለው ጽፈዋል። እና የኢትዮጵያ ርዕሰ ብሔር ሆነ ሲባል ደንግጫለሁ። ምክንያቱም ከኔ ጋር ሲሰራ በጣም እንደው ይሄ የሚታክት ዳተኛ ቢጤ ነበር ሌተናል ጀነራል አማን ብለው መጽሐፋቸው ላይ ዘግበዋል። እርስዎ ደግሞ ሌተናል ጀነራል አማን ሚካኤል አንዶም ወዳጆ ነው። ሁለት ወዳጆቹ እንደው ተያዩ እንደነበር እስቲ እንደሚያስታውሱት ነገር ካለ። እሱማ እውነት ነው። ጀነራል አማን በጣም ወዳጅ የነበሩ፣ እዛም ዋሽንግተን ሳሉ እኛ ፊደል ሰራዊት ፓርቲ ስናደርግ ይመጡ ነበር ከዋሽንግተን ወጥተው። እህታቸው ደግሞ ወይዘሮ ጽዮን አንዶም እንደ እናቴ ናቸው። እንዲያውም ሃንደል መሳያ አላዘመርኩም አዲስ አበባ የዛን ጊዜ ዋና ጃንሆይ ዘንድ 2 ቀን ስንዘምር ጃንሆይ ይመጣሉ ተብሎ ሳይመጡ ቀሩ። ነገር ግን በኋላ ወይዘሮ ጽዮን ነጋታውን ደውለው ጃንሆይ ዘንድ ይዘውኝ ሄዱ። ያለታ ነው እንዲያውም ጃንሆይ ቁጭ ብለው እኔም ከሳቸው ጋር ቁጭ ብዬ ተናገርኩት። ጃንሆይን ብዙ ጊዜ ሄጄ ያለው ቆመ ነው። በኋላ ወይዘሮ ጽዮን አንዶም በጣም የተከበሩ እናቴ ነበሩ። እሳቸው እንደ እናቴ ነበሩ። በጣም የማፈቅራቸው መወዳቸው። እሳቸውም ልጄ ነው የሚሉኝ እና በእሳቸው ምክንያት ከጀነራል አማን ጋር ቅርበት ነበረን። እንዲያም እኔ መጀመሪያ 2ኛ ደረጃ ትቼ 2 ዓመት ኮሌጅ ተምሬ እዚህ ሀገር ስመጣ እኔ አንድ ተማሪ ነበርኩ። ሙዚቃ ለማዘመር ጀምሬ ነበር። ይሄንን ያውቃሉ። እዚህ መካነ ኢየሱስ ሙዚቃ መሪ ነበርኩ እና ወይዘሮ ጽዮን አንዶም ለእኔ አሜሪካን ለመምጣት ትልቅ ግብዣ አደረጉልኝ። ትልቅ ግብዣ ይገርምዎታል። እኔ ማን ነኝ? ትንሽ ተማሪ ነበርኩ እኮ። ነገር ግን ግብዣው ላይ እነ ጀነራል አማን ነበሩ፣ እነ ጀነራል ኢሳያስ ነበሩ፣ እነ ጀነራል እያሱ ነበሩ። ትልቅ ሰዎች ነበሩ እኔን ለመሰናበት እዚህ ለመምጣት። ስለዚህ ጀነራል አማንና ወይዘሮ ጽዮን በጣም ከኔ ጋር ትልቅ ማከብራቸው የምወዳቸው ሰዎች ነበሩ። እንዳልኮት ለምሳሌ መጨረሻ ትልቅ ግብዣ ያደረግነው ፊደል ሰራዊት ገንዘብ ለመሰብሰብ እዚህ ፕሩደንሻል ሴንተር 1 ሙሉ ሳምንት ኢትዮጵያን አፍሪካን ዊክስ ብሎ ሜየሩ ዲክሌር አድርጎ እዛ ትልቅ ስብሰባ ስናደርግ እነ ጀነራል አማን መጥተው ነበረ። ከዛ ጥቂት ቆይተው ነው ብቻ በኋላ ተመልሰዋል። እና ግን በየጊዜው መጥተው ከኔ ጋር እንገናኝ ነበር። እዚህ የዛን ጊዜ ሃርቨርድ ነው የነበርኩት እና ወይም አንዳንዴ አንድ ኢትዮጵያን መርከብ መጥቶ ነበር እዚህ ሀገር እና እዚህ አንድ ኖርዊጅን መሪ ነበረ፣ ካፕቴን ዘለቀ የሚባል ነበር። በጣም ወዳጄ ነበር እሱም። እና እዛ ቦስቶን አንድ ጥቂት ወራት ቆይተዋል። የዛን ጊዜም ደግሞ ጀነራል አማን ይመላለሱ ነበር። ስለዚህ ከዛም በኋላ ምንም ዋሽንግተን ሳገኝ እሳቸውም
በጣም እንደ ወዳጄ ሆነዋል። ግን ወይዘሮ ጽዮን እህታቸው እንደ እናቴ ነው የምቆጥራቸው። እየጠየቁኝም በደንብ አልመለስኩም። አዎ አምባሳደር ብርሃኑ ድንቄ ዳተኛ ነበር። አማን ጀነራል አማን እኔ ጋ ሚሊተሪ አታሼ ሆኖ ይሰራ ነበር። ስራውን በአግባቡ አይሰራም፣ እንደው መዝናናት የሚወዱ ናቸው ነገር ብለዋቸው ነበር የኢትዮጵያ ፕሬዚዳንት። ይህንን አላስታውስም። መጽሐፋቸው ላይ እንደዚህ ያነሱታልና ያው በሌላ በኩል ደግሞ ሌተና ጀነራል አማን ከወዳውት ራሱ የሚባሉ በ1956 በውጫሌ ጦርነት ላይ ትልቅ ገድል ፈጽመዋል ተብለው የሚነገርላቸው ሰው ናቸው። አንዱ ከዚህ ጋር ስለተጋጨ እርሶ ሁለቱም ወዳጆቹ ስለነበሩ እንዴት ይገልጻቸዋል ብዬ ነው። ስለ ቀዳማዊ ኃይለሥላሴ ካነሱ ላይ ቀን ቀዳማዊ ኃይለሥላሴ ሃርቫርድን ሲጎበኙ እርሶ ነበሩ ንግግር ያደርጉት? ሃርቫርድ ሳይሆን በዚህ በኬኔዲ ተጋብዘው ኒውዮርክ ስመጡ ድግስ አድርገን እኛ ተማሪዎቹ አንድ ሆቴል ተቀበልናቸው። ከዛ በኋላ ትምህርት ቤቱን ሊጎበኙ መጥተው አይደለም፣ በግል ነው አቀባበል ያደረጋችሁላቸው? በግል ነው ያደረግነው። ነገር ግን የአሜሪካን ዩኤስኤአይዲ የሚባለው አንድ ቪዲዮ ሰርተዋል። እሱም ቪዲዮ አይተውታል። እኔ ሙዚቃ ስመራ ኮንዳክተር ሆኗቸውታል። ልክ ነው። እንግዲህ ምን ሆነልዎት? እዛ ጃንሆይ መጡ፣ አንድ ቪዲዮ ሰሩ። ያን ቪዲዮ ሲሰሩ ኢትዮጵያኖች እዚህ ሀገር ያሉት ምንድን ነው የሚሰሩት ብለው 4 ሰዎች መርጠው እኔን በቀለ ጭጫ አይበሉ፣ ወልደ ሩፋኤል ሴት ናት የምንሰራ፣ አንዱ ደግሞ እንደ ፓይለት ነው መሰለኝ። 4ታችን እዛ ቪዲዮ ላይ አግብተዋል በጃንሆይ ግብዣ ላይ። እኔ ግን ራሴ ልንገርዎት ጃንሆይን በሃይ ስኩል ነው የማውቃቸው። እንዴት ብሉኝ፣ እኔ የተማርኩት 2ኛ ደረጃ ኃይለሥላሴ ሴኮንደሪ ስኩል የሚባል ነበር። በእሳቸው ስም ስለተጠራ በየጊዜው አንድ ጊዜ አትሊስት ኤቭሪ ሴሜስተር ጃንሆይ ይመጣሉ። ብርቱካን፣ ወይን፣ ፍራፍሬ ይዘው ይመጣሉ እና ይዞራሉ እና እኛ ምግብ እየበላን በምግብ የምመጡት እና አንድ ጊዜ ቆመው እኔን አማርኛ ትችላለህ ወይ አሉኝ። መጀመሪያ ለምን አልችልም አልኳቸው። አንዱ የእሳቸው ሚኒስቴር መጣና እንድ መሰልካቸው አለኝ። ኤኒዌይ ከዛ በኋላ ደግሞ በየዓመቱ በክሪስመስ ጊዜ ግቢ እንጠራለን። እኛ ኃይለ ሥላሴ ሴኮንደሪ ስኩል ስለሆን መጀመሪያ የምንሰለፍ እኛ ነን። ተራ በተራ እሳቸው እዛ ቆመው ከተፈሪ መኮንንም ትቀድሙ ነበር? ኦፍኮርስ እኛ በእሳቸው ስም ነው የተጠራ ነው። እኛ መጀመሪያ የምንሰልፍ እኛ ነን እና ተራ በተራ እንሄዳለን። ብርቱካን፣ ከረሜላ ምናምን ይሰጡናል በየዓመቱ። ግን እኔ እሳቸው በየዓመቱ 4 ዓመት ኃይለሥላሴ ሴኮንደሪ ሆኜ ኤቭሪ ሴሜስተር መጥተው ፍሬ ሲያመጡልን አስታውሳለሁ። ከዛ በኋላ ደግሞ ያው በየክሪስመስ ጊዜ ደግሞ እዛ ግቢ ተሰልፈን ደግሞ ስጦታ እንድሰጡት እርሱን አስታውሳለሁ። በኋላ 2ኛ ደረጃ ጨረስኩ። ወዘ ቶፕ ኦፍ ማይ ክላስ እና ሽልማት የሰጡኝ እሳቸው ናቸው። መጽሐፍት ፊታቸው መጥቼ መጽሐፍት 4 5 መጽሐፍ ሰጡኝ። ከዛ በኋላ ኮሌጅ እንደገባው ብዙም አላየኋቸውም። ያው 1960 ሬቮሉሽን ነበር። ወደዚህ እኔ ደግሞ ወደ አሜሪካ ተመለስኩኝ። ከዛ በኋላ እዚህ ሲመጡ ያው ኒውዮርክ ተቀበልናቸው። ኒውዮርክ እንዲያም አሁን እሱም ቪዲዮ አይተው ሲሆን አቀባበላቸውም ላይ እኔ የምታያለሁ። እኔ ለዛ ትምህርት ቤት ሃርቫርድ ነበር የመሰለኝ። ይቅርታ። ኖ ሃርቫርድ አይደለም እሱ ኒውዮርክ አንድ ሆቴል ነው ተቀበልናቸው እና ኒውዮርክ አንድ ሆቴል ነው ተቀበልናቸው። ነገር ግን ከዛ በኋላ ደግሞ ያው ቪዲዮውን ሰርተው እኔንም ጨመሩን በዚህ በሃርቫርድ ኳይ ኮንዳክት ሳደርግ። ያ ቪዲዮ ሃርቫርድ ኮንዳክት ሲያደርጉ ያለው ነው ከቪዲዮ ላይ ሚክስ የተደረገው? አዎ ልክ ነው። ግን ከዛ በፊት ደግሞ እንግዲህ ወደኋላ ልመልሶትና 1960 ሃንደል መሳያ አንብበው ይሆናል። እሱም በጋዜጣ እና መጀመሪያ ጃንሆይ ይመጣሉ ብሎ አድቨርታይዝ ሆኖ ነበር። ሳይመጡ ቀሩ። በኋላ 2 ቀን ሙሉ ህዝቡ ተገረመ በሙዚቃው። እንዲያውም አንዱ ጋዜጣ በጣሊያን ቋንቋ ትናንት ማታ
ሴቶች ብቻ አይደለም ያለቀሱት፣ ወንዶችም ሲያለቅሱ ነበር እና ጻፈ። እዚህ ሃንደል መሳያ ሰምተው በእውነቱ one of the highlights of my life የኔ መጀመሪያ ይሄ ሲሆን እማማ ጽዮን ይዘውኝ ወደ ጃኖ ሄዱ። እንደ ግርማዊነቱ ይኸውና አሁን የስሙ ጋዜጣ ሁሉ ህዝቡ እየተንቀሳቀሰ ይህ እንደዚህ እርሶ ለመምጣቱ በጣም እናዛለን። ግድ የለም በእኛ በነፃነታችን ቀን ድንኳን እንተክላለን መጥተው ይዘምሩ አሉ። በኋላ ሚያዝያ 21 አይደለም የኢትዮጵያ ነፃነት ቀን የሚባለው 27 ሚያዝያ 27 የፈረንጅ ሆኖ ነው 27 በኋላ ድንኳን ተክለው አምባሳደሮች፣ ሚኒስቴሮች ሁሉ በተሰበሰቡበት በኋላ እኔ የኔን ኳር ይዤ ሃንደል መሳያ አዘመርን። በጣም ህዝብ ሁሉ ተገረመ። እንዳም አንድ ሰው ኋላ መጣና እንደ ጃንሆይን አስነሳቸው አለኝ። ምን አደረግኩ? ከመቀመጫቸው አስነሳቸው አሉ። ምክንያቱም በአድናቆት ነው። ምን አሉኝ? በአድናቆት ነው የተነሱት ንጉሱ። ኖ ልንገሮት እንጂ ሃንደል መሳያ ሲዘመር ሃሌሉያ ኮርስ ሲባል ሁሉም ይነሳል። መጀመሪያም የእንግሊዝ ንጉስ ተነስቶ ነበር እንደተጻፈ መጀመሪያ። ስለዚህ ልምድ ነው እና እኔ እንግዲህ መዝሙሮቹን ሌሎቹን ክፍል እንደዘመር ወደ ሃሌሉያ ኮረስ መጣን። ከዛ በኋላ ሃሌሉያ ኮረስ ሲዘመር ልምዱ ሁሉም ይነሳል ብዬ ስናገር አምባሳደሮች፣ የውጭ ሀገር አምባሳደሮች ያውቃሉ። ሁሉም ተነሱ። ኮንዳክት ከማድረጌ በፊት ስመለከት ጃንሆይ ቁጭ ብለዋል። በኋላ ወደ እሳቸው ዞርኩኝና እንዲህ አልኳቸው። ይነሱ ብለው ጋበዟቸው። አዎ ተነሱ። ለዚሁ ሰዎች ጃንሆይን ከመቀመጫ አስነሳቸው የምልህ። በኋላ ጠሩኝ። ሲያልቅ ደግሞ አፓረንትሊ ፕሮግራሙን ይሰጡኛል። ምን ነው አልወደዱትም ብዬ ስመለከተው በእጃቸው አለ። እንዳውም ላሳይዎት እችላለሁ፣ ግን መፈለግ ያስፈልግብኛል። በሁለቱም ገጽ ላይ የኛ የኢትዮጵያን ልጆቻችን የክርስቲያን ልጆቻችን ምናምን እንዲህ ያለ ሙዚቃ ዘምረው እንደዚህ ደስ አለን በጣም ከእናንተም እና እርዳታችን ከእናንተ አለይም ብለው ጽፎ የሳጡት በእጃቸው የጻፉት። እስከ ዛሬ ዋናው ፕሮግራም እኔ እጅ አለ፣ ግን ኮፒ አድርጌዋለሁ። እና ሃንደል መሳያ ስናዘምር እንግዲህ እማማ ጽዮን ነው እንግዲህ እሳቸው ዘንድ ሄደው ይህን ሁሉ ያዘጋጁት። በእሳቸው ምክንያት ሙዚቃው ተደረገ። ከዛ በኋላ ፊደል ሰራዊት እንዳልኩት በየአመቱ ኢትዮጵያ መላለስ ነበር እና ያው 1966 ላይ 100 ብር ራት ብለን ስናዘጋጅ ግቢም ሄዳችሁ ለጃንሆይ አንድ ትኬት ሽጡ ተባለ እና ተጠራን። ጠዋት መጥተን በ3 ሰዓት ሀና ይልማ ከኔ ጋር ነበረች፣ ትሰራ ነበር። የአቶ ይልማ ደሬሳ ልጅ። አዎ ቁጭ ብለን ስንጠብቅ 9 ሰዓት ሆነ። በኋላ ነገ ተመለሱ አሉን። በኋላ እኔ ለሀና ሀና እህቴ እኔ ዛሬ ከተማ ዞሬ በ100 ብር ቲኬቶቹ መሸጥ ይችል ነበር። እዚህ ቁጭ ብዬ ምንም ሳላተረፍኩምና አልመጣም ነገ አልኳት። በኋላ አባቷ አቶ ይልማ ደግሞ በጣም ይወዱኝ ነበር፣ ምሳ የሚጋብዙኝ ነበር። ደወሉልኝ። ኤፍሬም አርፈ ተቀመጥ። ምን አጠፋሁ? ነገ አንመጣም የምትለው ምንድን ነው? ጃንሆይ ዘንድ እኮ እንድትመጡ ቀጠሮ አለ። አይ እኔ እኮ እንደነገርኩት በየቀኑ ዞሬ 100 ብር 2-3 ትኬት እና ትናንትና ግን ቁጭ ብዬ ምንም አላደረግኩም። እሺ እንግዲህ በላሉና ጥቂት ቆይተው ደውለው አሁን አቶ ካለወርቅንም አነጋግሬያለሁ፣ ነገ ስትመጣ ቶሎ ነው የምቀበሉ፣ ስለዚህ እምቢ አትበላሉኝ እና በነጋታው ሀናና እኔ መጣን። 1 ሰዓት ብቻ ተቀመጥን። የመጀመሪያው ቀን ሙሉ ቀን ተቀመጥ ነው እና ተቀበሉን። ሀናና እኔ ሳፊታቸው ቆመን የእኛን ስራ እኮ ነው እናንተ እኮ የእኛን ስራ ነው የወሰዳችሁ አሉ። አው ግርማዊነቶ የሁላችን ስራ ነው አልኳቸው እና እሳቸው ፊት እንግዲህ እኔ ፐርሰናሊ አንዴ ከእማማ ጽዮን ጋር አንዴ ከሀና ይልማ ጋር ሌላም ደግሞ እዚህ ኒውዮርክ ደግሞ ፐርሰናሊ ያገኘኋቸው ማለት ነው። ግን በተማሪነቴ ግን ዞሮ ብርቱካን ሲሰጡን አስታውሳለሁ። ብዙ ጊዜ አይቻቸዋል። ስንት ትኬት ገዞት ንጉሱ?
70,000 ብር አሉ። ቲኬቱ ዋጋው የዛን ጊዜ 100 ብር ነው። 70,000 አሉ። 70,000 እንስጣቸዋለን አሉ። በኋላ ስሰማ ግማሹ በመጽሐፍት ስም ነው። መጽሐፍት እንዲሰጠን አደረጉ። ግማሹ በአይነት ግማሹ በጥሬ ገንዘብ ሆነ። ጥሬ ገንዘቡም ስንት እንደሆነ አላውቅም። እንግዲህ እኔ ገንዘብ ያዥው አዲስ አበባ ያለው አቶ አበጀ የሚባል ነበር። አይዶን ነው አብዛኛው እንዳም በመጽሐፍ ስም ነው መሰለኝ 70,000 የሚያበጣ ምን አለበት እኛ መጽሐፍቱ እሱም ቢሆን ያው ነው እኮ ገንዘቡን ቢገኝ የሚገዛ ነው መጽሐፉ። ዞሮ ልክ ነው። እንደው ለተመልካቾች ለወጣት ተመልካቾች እንግዲህ ወይዘሮ ሀና ይልማ የአቶ ይልማ ደሬሳ ልጅ እና የታዋቂው ደራሲ የስብሐት ገብረ እግዚአብሔር የመጀመሪያ ባለቤቱና የኢያሱ ስብሐት እናት ነች። የአንድ ልጁ እናትም ነች። እንዲሁ ታሪክ አድርገን ለማለፍ ነው። ብዙ ነገሮች ተወያይተናል ፕሮፌሰር። በክፍል 2 ደግሞ እንደዚሁ የመጨረሻውን የዚህ የተማሪ ማህበር ላይ ያጋጠሙትን ተግዳሮቶች፣ ከዛ ያገኙትን ልምድ፣ ያን የሚያስታውሷቸውን በተማሪዎች መካከል በተለይ የነበረው ፍቅር፣ የእናንተን ዘመን የታሪክ ማወቅ፣ የተማሪዎች ታሪክ ማወቅ የስር ነቀል እና የዚህ የሶሻሊስት ሚሊታንት የሆነውን የተማሪዎች ግሩፕ በብዙዎች አባባል ሀገር ላይ ችግር ፈጥሯል የሚባል በአንድ ወገን፣ በሌላ በኩል ደግሞ አይ ቢሆንም ለለውጥ የሰራ ነው በሚባል አከራካሪና አነጋጋሪውን ትውልድ ለመረዳት የመጀመሪያው የእናንተን ታሪክ መረዳቱ ወሳኝ ስለሆነ እሱንም እንዲሁ ተሞክሮትን እና ልምዶትን በክፍል 2 ላይ ተገናኝተን እንቀጥላለን። በዚህ በምሽት በድጋሚ ውድ ጊዜዎትን ሰውተው ይህን ቃለ ምልልስ ለማድረግ በመፍቀዶ ፕሮፌሰር ኤፍሬም አይዛክ፣ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ፣ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በተመልካቾቻችን ስም ታላቅ አክብሮቴን ገልጻለሁ።